ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሥላሴ ስም አምኜ እዘምራለሁ። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህወ አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህወ ህብስት ዘወረደ እምሰማያት ወሃቢ ሕይወት ለኩሉ ዓለም ህብስት ዘወረደ እምሰማያት ወሃቢ ሕይወት ለኩሉ ዓለም ከእንቅልፉ ሲነቃ ነብዩን ርቦት እንደተደከመ ከሰማይ ወርዶለት የእውነተኛው መና የክርስቶስ እናት በምልጃሽ ላመኑት የነፍሳቸው ረፍት በምልጃሽ ላመኑት የነፍሳቸው ረፍት አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህወ ህብስት ዘወረደ እምሰማያት ወሃቢ ሕይወት ለኩሉ ዓለም ሰላማዊት ርግብ እመ ብዙኃን ተስፋ መነኮሳት ምግበ ምንዱባን የዓለሙን መድኃኒት ለወለድሽልን ማርያም ሆይ ስለዚህ እንወድሻለን። ድንግል ሆይ ስለዚህ እንወድሻለን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህወ ህብስት ዘወረደ እምሰማያት ወሃቢ ሕይወት ለኩሉ ዓለም የትህትና ቤት ትርጓሜ ንባብ መልዕልተ ውዳሴ የወርቅ መሶብ ለጽድቅ የሚያበቃው ሰማያዊው ህብስት መገኛው አንቺ ነሽ የሕይወት መሰረት መገኛው አንቺ ነሽ የድህነት መሰረት አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህወ ህብስት ዘወረደ እምሰማያት ወሃቢ ሕይወት ለኩሉ ዓለም አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህወ ህብስት ዘወረደ እምሰማያት ወሃቢ ሕይወት ለኩሉ ዓለም ህብስት ዘወረደ
ሰማያት ወሃቤ ሕይወት ለኩሉ ዓለም። የዝማሬው ባለቤት ዝማሬያችን ይቀበልልን። ቢንዬ እግዚአብሔር ያክብርልኝ። ዝማሬ መላእክት ያሰማልን። አዶሊስ ዝማሬ መላእክት ያሰማልን። አሌክስ የሚናገረውን እንስማና መልስ እንስጥስ። ቀጥይ። እሺ ቀጥይ። እሺ ቀጥይ። ኢየሱስ ስም ውጪ የትኛው አጋንንት መናፍስት የሚወጡበት ቦታ አንድም ቦታ አሁን መከራከሪያ ሀሳብ አንድም ቦታ ከዚህ ስም ውጪ ሌላ ስም የለም ብለን ነው ምናምኖች። እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆነ እዚህ ጋር የራሱን ስም ጠርቶ አይደለም አጋንንትን ያስወጥልክ። ለዚህ ቃል ምንድን ነው ምላሽ? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነበር። ጌታ ኢየሱስ በስጋ ከመገለጡ በፊት ምን ነበር ሲል ዮሐንስ የሚለው መለኮት ነው፣ አምላክ ነው። ካቶሊክ መላእክት በተሰጣቸው ስልጣን በአጋንንት ላይ ስልጣን ስለተሰጣቸው በመላእክት ስም አጋንንት ይታሰራሉ ወይም ደግሞ ይወጣሉ ብሎ የሚያስተምሩ አብያተ ክርስቲያናት አሉ። ለምሳሌ አይሁዶቹ አብን ያውቃሉ ግን ወልድን አያውቁም። ትልቁ ኢየሱስ የትኛውንም ምስክርነት ከሰው አልፈልግም ነው። አንድም ቦታ ከሰው ምስክርነት አልፈልግም፣ ስለ እኔ ይመሰክራል። አጋንንት ሲያስወጣ በእግዚአብሔር መንፈስ በእግዚአብሔር ጣት ነው። ድገሚው። ስም ውጪ የትኛውም አጋንንት መናፍስት የሚወጡበት ቦታ አንድም ቦታ አሁን መከራከሪያ ሀሳብ አንድም ቦታ ከዚህ ስም ውጪ ሌላ ስም የለም ብለን ነው ምናምኖች። እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆነ እዚህ ጋር የራሱን ስም ጠርቶ አይደለም አጋንንትን ያስወጥልክ። ለዚህ ቃል ምንድን ነው? ኢየሱስ ስም ውጪ የትኛውም አጋንንት መናፍስት የሚወጡበት ቦታ አንድም ቦታ አሁን መከራከሪያ ሀሳብ አንድም ቦታ ከዚህ ስም ውጪ ሌላ ስም የለም ብለን ነው ምናምኖች። እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆነ እዚህ ጋር የራሱን ስም ጠርቶ አይደለም አጋንንትን ያስወጥልክ። ለዚህ ቃል ምንድን ነው ምላሽ? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነበር። ጌታ ኢየሱስ በስጋ ከመገለጡ በፊት ምን ነበር ሲል ዮሐንስ የሚለው መለኮት ነው፣ አምላክ ነው። ካቶሊክ መላእክት በተሰጣቸው ስልጣን በአጋንንት ላይ ስልጣን ስለተሰጣቸው በመላእክት ስም አጋንንት ይታሰራሉ ወይም ደግሞ ይወጣሉ ብሎ የሚያስተምሩ አብያተ ክርስቲያናት አሉ። ለምሳሌ አይሁዶቹ አብን ያውቃሉ ግን ወልድን አያውቁም። ትልቁ ኢየሱስ የትኛውንም ምስክርነት ከሰው አልፈልግም ነው። አንድም ቦታ ከሰው ምስክርነት አልፈልግም፣ ስለ እኔ ይመሰክራል። አጋንንት ሲያስወጣ በእግዚአብሔር መንፈስ በእግዚአብሔር ጣት ነው። እሺ እንግዲህ አሌክስ እና አንዳንድ ፕሮቴስታንቶችን ብትፍቋቸው ኦንሊ ጂሰስ ናቸው የምለው ሁሌ ለዚህ ነው። አሁን እንግዲህ በመጀመሪያ ደረጃ ሰይጣን ማን ነው? ሰይጣን ማን ነው? የእግዚአብሔር ስም ማን ነው? ስም አሁን በደንብ ስሙ። አሁን ይህንን ጉዳይ ልክ እንደ ኦንሊ ጂሰሶች ወስደው ፕሮቴስታንቶች ከኢየሱስ ስም ውጪ በነገራችን ላይ ለስም አጠራሩ ክብር ምስጋና ይግባው። ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱ እግዚአብሔር ነው። እሱ እግዚአብሔር ነው። ቃል ሥጋ ሆነ። በግልጽ አማርኛ አምላክ ሰው ሆነ፣ ሰው አምላክ ሆነ። ያ ማለት መለኮትነቱን ወይም ለመለኮትነቱ ወይም በመለኮትነቱ ወይም ወደዚህ ምድር በመምጣቱ ከአብ ከወልድ ከመንፈስ ቅዱስ ያነሰ ያደርጉታል። ፕሮቴስታንቶች ያነሰ ያደርጉታል። ለምን? አርአያነትን በተናገረበት ጊዜ
እና ራሱ እኮ መንፈስ ቅዱስ ነው የቀባው። እሱን ራሱ መንፈስ ቅዱስ ቀቢ ወልድ ተቀቢ ነው የሚል የድፍረት ቃል ይናገራሉ። አብላኪ ወልድ ተላኪ የሚል የድፍረት ቃልም ይናገራሉ። እግዚአብሔር አንድም ሶስት ሚስጥረ ሥላሴ የሚል ትምህርት ለፕሮቴስታንቶች ተራራ እንደ መዋጠጥ ነው የሚሆነው። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ መለኮትነቱን ትቶ አልመጣም። በመምጣቱ ከአብ አያንስም፣ በመምጣቱ ከመንፈስ ቅዱስ አያንስም። በመለኮት አንድ፣ በአካል ሶስት። ስለዚህ አሁን ምንድነው? በመጀመሪያ ሰይጣን እኮ ማለት የወደቀ መልአክ እኮ ነው። በነገራችን ላይ የወደቀ መልአክ ነው። ይህን ያህል ሰይጣንን አካብዶ ማየት በቃልም ሆነ በስራ የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉ። በቃልም ሆነ በስራ የምታደርጉትን። እሺ ምንድነው በቃልና በስራ የምናደርገው? አሁን ፕሮቴስታንቶች ሚካኤልን ለማቅለል ይሄን ቃል ይናገራል። በነገራችን ላይ ሚካኤል ማለት ነው ገብርኤል ኤል የሚል ቃል ቅጥል አላቸው። የመላእክቱን ስያሜ ስም እንኳን አያውቁትም። ፈውስ ለፕሮቴስታንት ትልቅና ዋና ነገር ነው። አጋንንት ማስወጣት ትልቅና ዋና ነገር ነው ለፕሮቴስታንቶች። ጌታ ግን በቃሉ ምን አለ? አጋንንት ስለታዘዙላችሁ ደስ አይበላችሁ። በነገራችን ላይ ሰይጣን የብርሃን መልአክ እስኪመስል ድረስ ያስታል ይላል መጽሐፍ ቅዱስ። አሳች ነው፣ ሌባ ነው፣ ሊያርድ ነው የሚመጣው፣ ሊሰርቅ ነው የሚመጣው። ግብሩ በመጽሐፍ ቅዱስ ላይ ተጠቅሷል። አምርነ ተብሏል፣ አታላይ ተብሏል። ስለዚህ አሁን ፕሮቴስታንቶች ሰይጣንን ከክርስቶስ ሎቱ ስብሐት እኩል ነው የሚያስቡት። እኩል። በነገራችን ላይ ሰይጣን የወደቀ መልአክ ነው። መጠርጠር ያለብህ ከየትኛው ጋር? እኛ ለምሳሌ የወደቀ መልአክ ነው ሰይጣን፣ የወደቀ መልአክ፣ ሌላ ምንም ነገር የለውም። አመድ ነው። ፕሮቴስታንቱ ለሰይጣን ያለው ክብር እንዳይመስላችሁ ማለት ነው። ለምን መሰላችሁ? አሁን ቅዳሴ ስናስቀድስ ቅዳሴ ላይ የሰይጣን ስም ይጠራል እንዴ? እስኪ ቅዳሴ በሚሞሪያችሁ ቅዳሴ ላይ ግቡና በሐሳባችሁ ማግኒፋይ የሚደረገው የሚከብረው የሚነገርለት እግዚአብሔር ነው። እስኪ እንወቀው። ቅዳሴን በሚሞሪያችሁ ኧረ ተው። ቅዳሴ የጸሎት መጽሐፋችንን እስኪ እንክፈት። ፕሮቴስታንት ቸርችስ እስኪ እንቆም፣ እስኪ ተሰብሰቡ፣ ሰይጣንን እንጣል። ጉደ ቀድሞ ሲወደቀ ነው ብራዘር፣ ቀድሞ የተጣለ ነው። ከዛ ጥቅስ ዲያብሎስን ተቃውሙ ከእናንተም ይሸሻል፣ ከላይስ ወደ እግዚአብሔር ቅረቡ። ስለዚህ የእግዚአብሔርን ማንነት ያለማወቅ ችግር ስላለ ሰይጣንን እንደፈሩታሉ። ውደቅ፣ ከጀርባ ያለ፣ በደቡብ የምትላክ፣ በሰሜን የምትላክ፣ በምስራቅ የምትላክ ምናምን። በነገራችን ላይ ከእጄ መዳፍ ማን ያወጣሃል?
የተነገረለት በቃ እግዚአብሔርነቱን በእኛ አንደበት አባታችን ነው። እነሱ ትደግማላችሁ። አንድ ሰው ሰምታችኋል ሰሞኑ ምንድን ነው ያለኝ? እናንተ ድግምት ብቻ ነው አለ። ሰምታችኋል? ለዚህ ቤት ድግምት ብቻ ነው እናንተ ጋር መድገም ነው። ምንድን ነው መድገም? ድግምት ማለት መድገም ማለት ነው። በነገራችን ላይ እኛ ለምሳሌ ጸልዩ የተባለው አባታችን ሆይ ጸሎትን አስተምረን ሲሉ በምትጸልዩ ጊዜ እንዲህ በሉ አባታችን ሆይ። ለምሳሌ ስንበላ አባታችን ሆይ እንላለን። ስንነሳ እንጸልያለን፣ እንደግመዋለን። ከዛስ በላይ ጸሎት አለ? ለፕሮቴስታንቱ ግን ጸሎት ከዲያብሎስ ጋር ቦክስ መያያዝ ማለት ነው። ውደቅ እና አሁን አሌክስም እንደዚህ የሚላላጠው ለሴጣን ትልቅ ክብር ሕሊናው ላይ ስላለ ነው። ሴጣን የወደቀ መልአክ ነው። እኛ የሥላሴ ልጆች ነን። ሥላሴ አንድም ሶስትም። ስለዚህ ለምሳሌ ማዳኔ ማን ነው? ማዳኔ ማን ነው? የእግዚአብሔር ነው። እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስ እና ቢያንስ እንኳን ለመንፈስ ቅዱስ እንኳን ክብር የላቸው፣ ለአብ ክብር የላቸው። ስለዚህ ለአጋንንት ይህን ያህል የተካበደ ነገር እኛም ጋር አሉ። ለአጋንንት ትልልቅ ቦታ ሰጥተው መጽሐፍ ሁሉ የሚጽፉ አሉ አይደለም? የቁርጭምጭምት ላይ ያለ እንትን ላይ ያለ እያሉ ይህን ያህል በነገራችን ማዳን እግዚአብሔር ነው። ግን እስኪ አንድ ጥያቄ ልጠይቃችሁ። አሁን ፕሮቴስታንቶች የትኛው ማዳን የሚለው ታውቁታላችሁ? ለመሆኑ አሁን ማዳን እግዚአብሔር ነው ብያቸዋለሁ አይደለ? ማዳን እግዚአብሔር ነው። የአብም የወልድም የመንፈስ ቅዱስ ነው። ማዳን እግዚአብሔር ነው። ግን መላእክት ያድናሉ አያድኑ? እስኪ ጻፉልኝ ፕሮቴስታንቶች፣ መላእክት ያድናሉ አያድኑ? በመጀመሪያ ማዳን ማለት ምን ማለት ነው? ከዘላለም ሞት መዳን፣ ከዘላለም ሞት ለዛ ፍዳ የከፈለልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በቀራኔው መስቀል ላይ የሞተል፣ በቀራኔው መስቀል ላይ የተሰቀለል እሱ እግዚአብሔር ነው። ግን ማዳን ለምሳሌ ከአደጋም ስትድኑ ዳንኩ ነው የምትሉት። አሁን ብዙ ጊዜ መድኃኒት የሚለው ቃል ራሱ ኮንፊውዝድ ሲያደርጋችሁ እናያለን። ለምሳሌ ምክንያተ ድህነት የመክዳኛችን ምክንያት እንላታለን። አምላክ ወላዲተ አምላክ ለምን? መድኃኒትን ተሸክማለች። መድኃኒትን ወልዳልናለች። ለምሳሌ መድኃኒት ቤት የሚል አለ። ለምሳሌ እኔ የማውቃቸው ከልጅነቴ መድኃኒት ቤቶች አይተናል አይደለም? መድኃኒት ቤቶች አይተናል። ለምሳሌ ዝዋይ ክፍሌ መድኃኒት ቤት፣ የማነ መድኃኒት ቤት የሚባል አለ። ከነማ መድኃኒት ቤት የሚባል አለ በየቦታው ደግሞ። ከነማ መድኃኒት ቤት ማለት የዘላለም ሕይወት የሚያሰጥ መድኃኒት ቤት ማለት ነው ማለት ነው። ማዳን ይዘረዘራል። ከዘላለም ሞት መዳን፣
ከአደጋ መዳን። ለምሳሌ አንድ ሰው ከአደጋ ሲተርፍ ዳነ ነው የሚባለው። ከህመም ሲድን ዳነ ነው የሚባለው። ባይደወኛ መላእክት ያድናሉ ስንል መላእክትን ራሱ እኮ ያወቅናቸው የእግዚአብሔር አገልጋይ ስለሆኑ ነው። ገብርኤል፣ ሚካኤል፣ ኤል የእግዚአብሔር ስም። ስለዚህ መልአክ ያድናል፣ ከአደጋ ያድናል። ስለዚህ እና አሌክስ አሁን ስለዞረባቸው በቃ በነገራችን ላይ ጠርጥር ምን ለዛ ነው ሐሰተኛው ኢየሱስ ሳይሆን አይቀርም ጠርጥር ምን ለዛ ነው። ለምሳሌ አንድ ቃል ላሳያችሁ። መዝሙር በቅንፍ 34 የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ቀጥሎ ምን ይላል? ያድናቸውማል። ይኸው የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸውማል። 4 ነጥብ። ለምሳሌ አሞክ መድኃኒት ወስደህ ወይ ተሻለኝ ዳንኩኝ ትላለህ። ያ ከዘላለም ሞት ጋር የሚገናኝ ነገር ነው አይደለም? ስለዚህ ፕሮቴስታንቶች አትተናነቁ። ቅዱስ ሚካኤል ሊቀ መልአክ ነው። ስለ መላእክት አጥኑ። መዳንን እንድንወርስ የሚረዱን ናቸው። ቆይ አንድ ጥያቄ፣ ሰይጣን እንደሚቃወም ካመንክ፣ ሰይጣን እንደሚያዘገይ ካመንክ፣ ሰይጣን እንደሚገዳደር ጸሎቴን ምናምን እንደምትካወቅ ቅዱስ ሚካኤል እንደሚያድን ለምን አታምነው? ለምን አታምነው? ያድናል። እንዳልኩ ነው። ሰይጣንም ወድቆ የምናውቀው የእግዚአብሔር መልአክ ነበረ፣ ወደቀ። በእብሪቱ በትዕቢቱ ወደቀ። የወደቀ ይለዋል፣ አመድ ይለዋል፣ አሳች ይለዋል። ስለዚህ በደንብ ተረዱ ለማለት ነው። እና አሁን ሰሞኑን እኛ እኮ አምላክ ወላዲተ አምላክን እኮ የምናውቃት እኮ የአምላካችን እናት ነች። እና አትታገሉ፣ ሰይጣንን አታካብዱለት። በዙሪያችን እንደሚያገሳ አንበሳ ይዞራል። ግን ለእግዚአብሔር ተገዙ፣ ለእግዚአብሔር ኑሩ። ስለዚህ በደንብ እንድትረዱ የሚያስፈልገው እኛ ቤተ ክርስቲያን እግዚአብሔር ነው ማግኒፋይ የሚደረገው። እናንተ ጋር ውደቅ ስትሉ ጊዜያችሁን ማታወቅ ነው። ዲያብሎስን ተቃውሙ፣ ከእናንተ የሚሸሽ ወደ እግዚአብሔር ቅረቡ፣ ወደ እናንተ የሚቀርብ ቀርበሃል እኮ እና አትላላጡ ለማለት ነው። በነገራችን ላይ የስጋ ፈውስ መጽሐፍ ቅዱስ ላይ ጳውሎስ ጨርቁ ፈውሷል፣ ጴጥሮስ ጥላው ፈውሷል። የእግዚአብሔር ስለሆነ የጌታ ስለሆነ
ጥላዬ ምናምን ብሎ እኮ አልጸለይም። ጨርቄ ምናምን ብሎ እኮ ጳውሎስ እኮ አልጸለይም። ነገራችን ላይ የጳውሎስ ጨርቅ ግን ፈውሷል። ተዉት። ሐዋርያው ቅዱስ ጳውሎስ በተቀላ ጊዜ ሮም ሄዳችሁ ማየት ትችላላችሁ። ወተት፣ ደም፣ ውሃ ነው ያፈሰሰው። እስካለፈው 20 ዓመት ድረስ ያ ቦታ በተአምር የተሞላ ነው። ጳውሎስ በጌታ ነዋ፣ የክርስቶስ ነዋ፣ የእግዚአብሔር ነዋ፣ የሥላሴ ነዋ እና እውነታዊ ነው። ጥምቀት የሚለውን አምጭልኝ አቡዬ። እሺ ጥምቀት እስኪ ደግሞ እንስማ። ጥምቀትን የሚያስተምር ሰው እኛ እዚህ ጥምቀት እንዲያስተምሩ ያስቀመጥናቸው ወንድሞች በጣም ጠንቃቃዎች ናቸው። ሰው በገንዳ ጥምቀት እድናለሁ ብሎ እንዳያስብ ጥቅስ እያወጡ እያንዳንዷን የጥምቀት ምክንያት እያወጡ አሳምነው አስረድተው፣ አለበለዚያ ምን ይሆናል? በጥምቀት በገንዳ ውሃ ውስጥ እወለዳለሁ ብሎ የሚያስብ ሰው ጴጥሮስና ያዕቆብ ነግረውናል። ዳግመኛ የተወለዳችሁት በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር። ሰው የሚወለደው በእግዚአብሔር ቃል ነው። ያዕቆብ እንዳለ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። በምን ቃል? በእውነት ቃል። በዛ ቃል ያልተወለደ ሰው ኤግዚስት አላደረገ፣ የለም፣ ህልውና የለውም እና ገንዳ ውስጥ ማስገባት አግባብ አይደለም። ወደ ህልውና መምጣት አለበት። በወንጌል ቃል መወለድ አለበት። አለዚያ ሰዎች የሚታይ ነገር ላይ ማተኮር ተፈጥሯዊ ዝንባሌ ስላላቸው ኢየሱስን እኮ ሳናይ ነው የወደድነው፣ ሳናይ ነው ያመንነው፣ ሳያዩኝ የሚያምኑ ብፁዓን ናቸው። ፍጥረታዊ ሰው ግን መዳሰስ፣ መቅመስ፣ መንካት፣ ማየት ይወዳል። ስለዚህ የሆነ ውሃው ሲገባ ሲረጥበው ምናምን የሆነ የሚሰማው ስሜት የሆነ ነገር የተፈጠረ ነው። ውሃ ውስጥ ከመግባት በፊት በነበሩ የሆኑ ቀኖች ላይ ያን የመዳን እውቀት የመስቀሉን ቃል በልቡ ስታስገባው ያኔ ነው ያንተ ጉዳይ አለቀው። ተወልደሃል፣ የእግዚአብሔር ልጅ ሆነሃል። ድገሚው። ጥምቀትን የሚያስተምር ሰው እኛ እዚህ ጥምቀት እንዲያስተምሩ ያስቀመጥናቸው ወንድሞች በጣም ጠንቃቃዎች ናቸው። ሰው በገንዳ ጥምቀት እድናለሁ ብሎ እንዳያስብ ጥቅስ እያወጡ እያንዳንዷን የጥምቀት ምክንያት እያወጡ አሳምነው አስረድተው፣ አለበለዚያ ምን ይሆናል? በጥምቀት በገንዳ ውሃ ውስጥ እወለዳለሁ ብሎ የሚያስብ ሰው ጴጥሮስና ያዕቆብ ነግረውናል። ዳግመኛ የተወለዳችሁት በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር። ሰው የሚወለደው በእግዚአብሔር ቃል ነው። ያዕቆብ እንዳለ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። በምን ቃል? በእውነት ቃል። በዛ ቃል ያልተወለደ ሰው ኤግዚስት አላደረገ፣ የለም፣ ህልውና የለውም እና ገንዳ ውስጥ ማስገባት አግባብ አይደለም። ወደ ህልውና መምጣት አለበት። በወንጌል ቃል መወለድ አለበት። አለዚያ ሰዎች የሚታይ ነገር ላይ ማተኮር ተፈጥሯዊ ዝንባሌ ስላላቸው ኢየሱስን እኮ ሳናይ ነው የወደድነው፣ ሳናይ ነው ያመንነው፣ ሳያዩኝ የሚያምኑ ብፁዓን ናቸው። ፍጥረታዊ ሰው ግን መዳሰስ፣ መቅመስ፣ መንካት፣ ማየት ይወዳል። ስለዚህ የሆነ ውሃው ሲገባ ሲረጥበው ምናምን የሆነ የሚሰማው ስሜት የሆነ ነገር የተፈጠረ ነው። ውሃ ውስጥ ከመግባት በፊት በነበሩ የሆኑ ቀኖች ላይ ያን የመዳን እውቀት የመስቀሉን ቃል በልቡ ስታስገባው ያኔ ነው ያንተ ጉዳይ አለቀው። ተወልደሃል፣ የእግዚአብሔር ልጅ ሆነሃል። እሺ እንግዲህ ይሄ ሰው አቶ ዳዊት ይባላል። ጅማ ነው የሚኖረው። የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነበርኩ ይላል። የዛሬ 5 ዓመት ላናገረው ሞክሬያለሁ። 5 ዓመት ግድም ላናገረው ሞክሬያለሁ። በኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ የቅዱሳንን ስዕላት እኔ ነበርኩ ምስለው የሚል ቅጥፈት ሲናገር ሰምቼ አውቃለሁ ይህ ሰው እና እንግዲህ አሁን የተናገረው ቃል እውነት መጽሐፍ ቅዱሳዊ ይመስላል አይደል? ስታስቡት ጥቅስ ስለጠቀሰ ግን እስኪ እንነጋገር። በመጀመሪያ ደረጃ
ከማይጠፋ ዘር ተወልዳችኋል ማለት እናንተ አትጠፉም ማለት ነው። እናንተ አትጠፉም ማለት ነው። ይሄ ሰው እንግዲህ በኋላ አሳያችኋለሁ። ዋን ሴቭድ ኦልዌይስ ሴቭድ፣ ድነት አይጠፋም ብሎ ነው የሚያምነው። ኃጢአት ድነትን አያጠፋውም ብሎ የሚያምን ሰው ነው። ግን አይታችሁት ከሆነ በዚህ ያክል ጥምቀትን፣ እርግጥ ነው ለፕሮቴስታንቶች ሻወር ሊሆን ይችላል። በዚህ ያክል ግን ጥምቀትን አቅሎ ነው የሚያየው እና የእኛ መምህራኖች አለ ስለ ጥምቀት በጣም ነው የሚያስተምሩት አለ። ባይ ዘ ዌይ እኔ ዳዊትን አናግሬዋለሁ እና አንተ እውነት ወንጌል በድሮ ቋንቋ ልናገር ወንጌል በርቶልህ ከሆነ እስኪ እንነጋገር ብዬ ጠይቄዋለሁ። የዛሬ 5 ዓመት አካባቢ ጠይቄዋለሁ ደውዬ እና በቪዲዮ እንዲትለቃለህ ከልት የሆኑ ትምህርቶች ነው የምትለቀው፣ ድነት አይጠፋም ትላለህ፣ ሰው መንፈስ ነው ትላለህ፣ ኦርቶዶክስ ነኝ ትላለህ፣ ነበርኩ ትላለህ፣ ከፕሮቴስታንት ጋር ህብረት የለኝም ትላለህ። በጎን እኮ ላይሰንስ አለው። ያለ ላይሰንስ አይሰራም። በነገራችን ላይ ላይሰንሱ ኬት እንዳወጣን። ስለዚህ ጠየቅኩት። እግዚአብሔር ፍቶኝ ነው ቢኒኔ በፍጹም አልቀርብም አለ። ከዛ በኋላ ይህን ቪዲዮ ማን ነው መሰለ የሚልከው አለ። የማስተምራቸው የዩኒቨርሲቲ ተማሪዎች አሉ፣ እነሱ ናቸው የሚለቁት እንጂ እኔ ልቀቁ ብዬ አይደለም አለ። እና ምን ልላችሁ ነው፣ በእንትኑ ውስጥ ቁጭ ብሎ የሚጮህ ሰው ማለት ነው ዳዊት ማለት፣ ዝም ብሎ የሚጮህ ሰው። ስለዚህ አሁንስ የተናገረው ቃል ከማይጠፋ ዘር ተወልዳችኋል አለን። እሺ የማጠፉ ናችሁ ማለት ነው። ተረዳችሁ ያለ በማለት እሺ ጥምቀት በገንዳ ውሃ መዳን የለም ብሏል። እሺ ለምሳሌ እሱ መጽሐፍ ቅዱስ ብቻ ነው የሚያምነው። መጽሐፍ ቅዱስ ብቻ ነው የሚያምነው። አጋንንታዊ ትምህርት ስለሚያስተምሩ መነግራችሁ ማለት ነው። ግን እስኪ መጽሐፍ ቅዱሳችንን እናየው። አንዳንዶች ጥቅሱን ለጥፉልን። ለምን ያው የዳዊት ተማሪዎች እዚህ ስላሉ ማለት ነው። ያው ጴንጤ በነፈሰበት ስለሆነ እሺ ስለ መዳን ነው አይደለም የምናወራው። ስለ መዳን ነው አይደለም የምናወራው። ስለ መዳን የምናወራ ከሆነ ጥምቀት አያስፈልግም ብሎ የሰውዬ እየተናገረ አይደለ? አያድንም እያለ አይደለ? እስኪ እኛ አንድ ጥቅስ እናንሳ። የማርቆስ ወንጌል ምዕራፍ 16 ጌታ ነው ራሱ የተናገረው። ጌታ ነው የተናገረው፣ ሌላም እኮ አይደለም፣ ጳውሎስም አይደለም፣ ጌታ ነው የተናገረው። ምን አለ ጌታችን መድኃኒታችን ኢየሱስ ክርስቶስ? ለስም አጠራሩ ክብር ምስጋና ይግባው። ምን አለ? ያመነ የተጠመቀም ይድናል። ያመነ የተጠመቀም ይድናል። ያመነ የተጠመቀም ይድናል። ጌታ ነው አጥምቁ ብሎ ያዘዘው። አሁን የሰውዬ ገንዳ መግባት ምናምን ያለው ለምን መሰላችሁ? ለዚህ ሰው ምንድነው መሰላችሁ? ክርስትና ማውራት መስሎታል። ለምሳሌ እኛ በቅዱስ ቤተክርስቲያን ከጌታ ጎን የፈሰሰው ምንድነው? ከጌታ ጎን በተወጋ ጊዜ ምንና ምንድነው የፈሰሰው? ደምና ውሃ ማይገቦት ትላለች፣ አማናዊ ውሃ። ስለዚህ ጥምቀት ያድናል። አዎ እኛ ፕሮቴስታንቱ የሚለው አይደለም የኛ እምነት። ሻውር አይደለም ጥምቀት። ጥምቀታችን አማናዊ ነው። ውሃ ብትለውም ልዩ ውሃ ነው። ቁርባናችንም ላይ አማናዊ ነው የምትለው ቤተክርስቲያን፣ እንዳንተ መታሰቢያ አይደለም። ስለዚህ ጥምቀት በመጽሐፍ ቅዱሳችን ላይ ምን ይላል መጽሐፍ ቅዱስ ብሎ ሳይመረምር ከማይጠፋ ዘር ተወልዳችኋል ይላል። አሁን እሱ በመጀመሪያ ደረጃ የማይጠፋ ዘር ምን ማለት ነው? ለማን ነው የተነገረው? ለማን ነው? ለምሳሌ የስጋ ስራ የተገለጠ ነው። ዝሙት፣ ስካር፣
ዘፋኝነት፣ አድመኝነት፣ ጥላቻ፣ ምቀኝነት የስጋ ስራ የተገለጠ ነው ብሎ ማለት ነው። እንደዚህ የሚያደርጉ የእግዚአብሔር መንግስት አይወርሱም። ለገላትያ ቤተክርስቲያን ነው የተጻፈው። የእግዚአብሔር መንግስት አይወርሱም እነዚህን የሚያደርጉ አለ። የገላትያ ቤተክርስቲያን አልተወለዱም። ለዚህ ነው ፕሮቴስታንቲዝም ከፍሎ ነው የሚያምነው። እኛ ለምሳሌ ድነናል፣ እየዳንን ነው፣ እንድናለን እንላለን። በቅድስት ቤተክርስቲያን ትምህርት ድነናል ስንል የሥላሴ ልጅነትን ያገኘ ነው እግዚአብሔር አንድም ሶስትም ብለን አንድም ስንል እግዚአብሔር ሥላሴ አብ ወልድ መንፈስ ቅዱስ በአካል ከነዛ ወልድ እግዚአብሔር ወልድ ቃል ስጋ ሆነ መጥቶ በቀራንዮ መስቀል ላይ ራሱ መስዋዕት አቅራቢ፣ ራሱ መስዋዕት ተቀባይ፣ ራሱ መስዋዕት ደም ሳይፈስ ስርየት ስለሌለ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሆኖ ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደ ሊቀ ካህን መስዋዕት አቅራቢ ሆኖ እንደ እግዚአብሔርነቱ እንደ መለኮትነቱ መስዋዕት ተቀባይ ሆኖ ከዘላለም ሞት ወደ ዘላለም ሕይወት ይሄንን ድነናል እንላለን። ቀጥሎስ እየዳንን ነው እንላለን። እየዳንን ነው ማለት መጽሐፍ ቅዱሳዊ ኤቪደንስ ይዘን ነው። መዳናችሁን ዕለት ዕለት ፈጽሙ። ድነናል፣ እየዳንን ነው። እዚህ ቤት ደናደሩ ያስቀጣል። እንድናለን የሚል ደግሞ እንናገራለን። ድነናል፣ እየዳንን ነው፣ እንድናለን። እስከ መጨረሻ የሚጸና ይድናል። እስከ መጨረሻ የሚጸና ይድናል። የማይጸናስ አይድንም። ስለዚህ የእግዚአብሔር ልጅነትን አሁን ይህ ሰው የእምነት ቃል አራማጅ ነው። የእምነት ቃል አራማጅ ነው። አይናገራትም እንጂ የእምነት ቃል አራማጅ ነው። በደንብ ስሙኝ እና ገንዳ ውስጥ ገብተህ ምናምን እስኪ አጥና የሐዋርያት ስራ። በነገራችን የጌታ ትእዛዝ ነው ብያችኋለሁ። ይሄው ቅድም መወለድ በራሱ አሁን ቅድም የዮሐንስ ወንጌልን ያነሳበት ቦታ አለ። ይሄ ሰው በደንብ ስሙኝ፣ ሼር ኮፕሊንግ አድርጉ። የሚጠቅማችሁን ነው የምናገረው። ፕሮቴስታንቶች አጠገባችሁ አንዳንዶቻችሁ ቢኒ አጠገቤ ፕሮቴስታንት አለ እንዳያነ ጥያቄ ምናምን ስለምትሉኝ እንደው ለፕሮቴስታንት በቂ መልስ መመለስ ስላለባችሁ ብዬ ነው የምናገረው። ለምሳሌ የተናገረው ቃል ላንብብላችሁ። አሁን ስለመወለድ አይደለ፣ ስለ ጥምቀት አይደለ እየተቃወመ ያለው። እንደዚህ ይላል ፕሮቴስታንት የሚያነሳው ጥቅስ ቅድም የተናገረው ቃል የዮሐንስ ወንጌል ምዕራፍ 1 አነሳና ከዛ ለተቀበሉት ሁሉ በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደምና ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ታዲያ መወለድ ምን ማለት ነው? መወለድ በቃሉ አስቦ ወለደን ስለሚል በቃሉ አስቦ የወለደን ምን አለን? በቃሉ አስቦ ወለደን። በቃሉ አስቦ ወለደን የምንለው ምን አለን? ይኸው ዮሐንስ ነው የጻፈው በግልጽ አማርኛ።
ዮሐንስ ነው የተናገረው። በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ካለ በኋላ ቁጥር 11 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱ ከእግዚአብሔር ተወለዱ እንጂ ከእግዚአብሔር መወለድ ማለት ነው። ይሄው ምዕራፍ 3 ላይ ራሱ ለስም አጠራሩ ክብር ምስጋና ይግባ ጌታችንና መድኃኒታችን ኢየሱስ ክርስቶስ ምን አለ? ከኒቆዲሞስ ጋር ነው። እንግዲህ ስለ ኒቆዲሞስ ከቁጥር 1 ጀምሮ ማጥናት ትችላላችሁ። ታላቅ ሰው ነው፣ የአይሁድ አለቃ ነው፣ በሌሊት እየመጣ የሚማር ነው፣ እስከ መስቀል ድረስ ከጌታ ዘንዳ የኖረ ነው። ወደ ቅዱስ ቤተክርስቲያን የጌታ አስክሬንንም ከገነዙት አንዱ እሱ ነው። ከተቀበለውም አንዱ ነው እሱ ነው። የኒቆዲሞስ ታሪክ ትልቅ ነው። ራሱ ኒቆዲሞስ ቀን ከባለስልጣናቶች ጋር እንደ ባለስልጣንነቱ ውሎ በሌሊት ከጌታ ጋር የሚማረው ራሱ ጌታ ምን አለው? እንደዚህ ያለው ቁጥር 5 ላይ ምዕራፍ 3 ቁጥር 5 ላይ ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ከውሃና ከመንፈስ ካልተወለደ በቀር ዴቭ ስለሚሰማኝ ነው። በነገራችን ላይ ከውሃ ሰው አለ ራሱ ጌታ ነው ያለው። በነገራችን ላይ ራሱ ጌታ ነው ያለው። ሰው ከውሃና ከመንፈስ ካልተወለደ በቀር ምን ይሆናል? ወደ እግዚአብሔር መንግስት ሊገባ አይችልም። ስለዚህ ወደ እግዚአብሔር መንግስት ለመግባት ከውሃና ከመንፈስ መወለድ አለብን። ከውሃና ከመንፈስ መወለድ አለብን። ቤተክርስቲያን ይህንን አስቀምጣለናለች በደንብ። ይኸው ጌታ ነው ያለው። እንዴት ነው የምንወለደው? በቃሉ አስቦ ወለደን። እንዴት ነው የምንወለደው? ከውሃና ከመንፈስ መወለድ አለብን። ውሃ የሚለው እርግጥ ብሎ ሊውጣል። ቅድም አንተ የጠላኸው ጥምቀት ነው። በቃ እርግጥ ብሎ እንዲወጣል ጥምቀት ነው። ጥምቀት ነው። እሺ ሁለት ጥቅስ አመጣው። እሺ ወደ ሶስተኛ ጥቅስ ልሂድ። ጌታ ራሱ የተናገረው እያመጣ ያለው የማቴዎስ ወንጌል ምዕራፍ 28 ራሱ ጌታ ምን አለ? አንተ ያናናከው አንተ ያጣጣልከው ጥምቀትን ራሱ ጌታ በቃሉ ምን ብሎ ተናገረ? የማቴዎስ ወንጌል ምዕራፍ 28 ቁጥር 19 እንግዲህ ሂዱና አሕዛብን ሁሉ፣ በነገራችን ላይ ያመነ ከላይ ብትሰማ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ሁሉ የሚለውን አስምሩ። እዚህ ጋር እንግዲህ ሂዱና አሕዛብን ሁሉ የጌታ ትእዛዝ እኮ ነው። አሁን አንተ ዮሐንስ 1 ቁጥር 11 ብለህ አንስተሃል አይደለ? ስልጣን አይደለ? ይሄው ጌታ እኮ ነው። ስልጣን በሰማይና በምድር ተሰጠኝ ካለ በኋላ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው። አንተ ጥምቀትን ታድፋፋለህ። እርግጥ ነው የፕሮቴስታንት ጥምቀት ሻውር ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት አማናዊ ነው። ቅዱስ ውሃ ነው። አማናዊ ውሃ ነው። ያድናል። ጥምቀት ያድናል። ጥምቀት ያድናል እያላችሁ ጻፉ። በነገራችን ላይ ከስር ያላችሁ ጥምቀት ያድናል።
ስለዚህ ይህ ሰው መጽሐፍ ቅዱስን ያወቀ መስሎት ለሚናገረው ቃል ነው መልስ የምንሰጠው። ሁለት እንቀጥል። የሐዋርያት ሥራ እንግዲህ ይሄን ቃል የሚናገረው ሐዋርያው ቅዱስ ጴጥሮስ ነው። አንተ ዴቭ ከጴጥሮስ ትበልጣለህ? ከሐዋርያው ከቅዱስ ጴጥሮስ ትበልጣለህ? ትበልጣለህ? ምን አለ? የሐዋርያት ሥራ ምዕራፍ 2 ቁጥር 37 ይህንንም በሰሙ ጊዜ ልባቸው ተነካ። ሐዋርያው ቅዱስ ጴጥሮስ በመንፈስ ቅዱስ አማካኝነት 3000 ለሚሆኑ ሰዎች ወንጌል ሰበከ፣ አስተማረ፣ ስለ ጌታ ኢየሱስ ክርስቶስ ነገራቸው በሚደንቅ ሁኔታ በመንፈስ ቅዱስ አማካኝነት። ከዛ በኋላ ልክ እነሱ ሰሙ፣ ልባቸው ተነካ። አሁን ልባቸው አንተ አሁን እንደዚህ ጋር እኮ ነው የምትቆመው፣ እዚህ ጋር እኮ ነው የምትቆመው አይደለ? አሜን በሉ። ክሌም አርግ ዋጀው ምናምን ነው አንተ ምትለው። የጌታ ነገር ሲተረክላቸው ልባቸው ተነካ። ልቡ የተነካ ሰው ደግሞ እንዴት የሚል ጥያቄ ይጠይቃል። ከዛ ምን አሉ? ጴጥሮስና ሌሎቹንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ምን እናድርግ ወንድሞቼ? የዘላለም ሕይወትን እናገኝ ዘንዳ ምን እናድርግ? ልባችን ተነክቷል። ምን እናድርግ? እንዳትረሱ ምን እናድርግ ብላችሁ ጻፉ። እኔ አይደለሁም የምለው። ይኸው ምን እናድርግ? ምን እናድርግ አሏቸው። ከዛ ምን ይላል እግዚአብሔር ቃል? ጴጥሮስም ሐዋርያው ቅዱስ ጴጥሮስ ንስሐ ግቡ። ባይገርም አንተ ዋንሴፍ ድነት ይሄ ልጅ ለዛውም ኃጢአትን ብንሰራ አንጠፋም ሁሉ ብሎ ያስተምራል። በነገራችን ንስሐ ካላገኘክ ትጠፋለህ። ለዚህ ነው ቤተክርስቲያን 7 ምስጢራት አሏት። ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ሜሮን፣ ምስጢረ ንስሐ፣ ምስጢረ ክህነት፣ ምስጢረ ቀንዲል፣ ምስጢረ ተክሊል ብላ 7 የቤተ ክርስቲያን ምስጢራት አስቀምጣለች። 6ቱ ምስጢራት በአንደኛው የምስጢር ኦቶሪቲ ባለው ካህን ይፈጸማል። ስለዚህ ንስሐ ግቡ እንዳትረሳ። ለሐዋርያቱ የተሰጠው ኦቶሪቲ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል። ይህ ኦቶሪቲ አለ በነገራችን ላይ። ለዚህ ነው በሐዋርያዊ ቅብብሎሽ። ስለዚህ እኔ ወደ ንስሐ አባቴ ተጠግቼ ኃጢአቴን ስናዘዝ፣ ያደረግኩትን ነገር ስናዘዝ የንስሐ አባቴ የሚገባኝን ቀኖና እንዳረሳው ቀኖና ይሰጡኛል። ከዛ አንድ ነገር ይላሉ፣ እግዚአብሔር ይፍታ፣ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አሁን በደንብ ስሙኝ። ጌታ ራሱ ይሄን ነገር አላለም? የዮሐንስ ወንጌል ምዕራፍ 8 ላይ ያቺ አመንዝራ ሴት ላይ ሊወግሯት ድንጋይ ይዘው በመጡ ጊዜ ይጽፍ ነበረ ካለ በኋላ በመሬት ላይ ከዛ በኋላ ከሳሾች ሴት አሉ አላት።
ከናንተ ኃጢአት የሌለባት ይውገራት ሲሉ ሁሉም ወደ ኋላ ተመለሱ ካለ በኋላ መጽሐፍ ቅዱስ ቀና ብሎ አያትና ከሳሾችስ ወዴት አሉ? ወዴት አሉ? እንደሌሉ አውቋል። እንደሄዱ አውቋል። እሱ ሁሉን አዋቂ ነው። ከዛ ምን አላት? ለቃሉ እንታመን። አሁን በሐዋርያዊ ቅብብሎሽ የቤተ ክርስቲያን የአገልጋዮች ክህነትን በነገራችን ፕሮቴስታንቶች ጥያቄ ካላችሁ መግባት ትችላላችሁ። ያው ችግር ስለሌለብኝ ማለት ነው። አንቺ ሴት እነዚያ ከሳሾችስ ወዴት አሉ? የፈረደብሽ የለምን? ከዛስ አላት። እርሷም ጌታ ሆይ አንድስ እንኳን አለችው። ኢየሱስም እኔ አልፈርድብሽም፣ ሂጂ፣ ከአሁን ጀምሮ ደግመሽ ኃጢአትን አትስሪ። ባይደዌ ዮሐንስ ወንጌል ምዕራፍ 5 በመጠመቂያው የነበረውን በመቅደስ ባገኘው ጊዜ ዳግመኛ ኃጢአት አትስራ፣ ከዚህ የሚብስ እንዳይመጣብንም ኃጢአትን አትስራ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ ይሉናል። የሚፈታ ማን ነው? እግዚአብሔር ነው። የሚባርክ እግዚአብሔር ነው። ስለዚህ ቤተክርስቲያን 7 ሚስጥራት አሏት። ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ንስሐ፣ ሚስጥረ ሜሮን፣ ሚስጥረ ክህነት፣ ሚስጥረ ተክሊል፣ ሚስጥረ ቀንዲል። ስለዚህ ፕሮቴስታንት ጥምቀት አያድንም የሚል ይኸው ሐዋርያው ቅዱስ ጴጥሮስ ቃል በቃል ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታንም ትቀበላላችሁ፣ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። የታመነ ቃል። ኃጢአት አያለማምዷችሁ፣ ከእግዚአብሔር አይለዩዋችሁ እነዚህ ሰዎች። ከዛ መጽሐፍ ቅዱስ ስታጠኑ ቆርኔሌዎስ ከነቤተሰቡ ተጠመቀ፣ ልድያ ከነቤተሰቡ፣ ሐዋርያው ቅዱስ ጳውሎስ ከነቤተሰቡ። ሐዋርያው ቅዱስ ጳውሎስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትን ታጠብ። ጥምቀት የኃጢአት ስርየት ያሰጣል። ስለዚህ እነዚህ ሰዎች የሚናገሩት ንግግር ሰውን ከዘላለም ሕይወት የሚያወጣና ሁሌ እንደምናገረው የሚያጠፋ ትምህርት፣ ዳሩ አልገቡም፣ የሚያጠፋ ትምህርት ነው እንጂ ጥምቀት ሻውር ነው ብሎ የተናገረ አንድም የመጽሐፍ ቅዱስ ትምህርት የለም። ገንዳ ውስጥ ጥምቀትን ያቃለለ የለም። ለዛውም ሐዋርያው ቅዱስ ጴጥሮስ ይህም ጥምቀት ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የመጀመሪያው የጴጥሮስ መልእክት ምዕራፍ 3 ቁጥር 20 እና 21 ላይ ምሳሌ ሆኖ አሁን ያድነናል። ይህም ውሃ ማለትም ጥምቀት ምሳሌው ሆኖ አሁን ያድነናል ይላል። ጥምቀት ያድናል። ስለዚህ ከየት ያመጣው ጥቅስ ነው ብላችሁ ብትጠይቁት የለም። እና እንዲህ አይነት ነገሮችን መልመድ አለብን፣ መልስ መስጠት አለብን ብዬ ነው። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም አምኜ እዘምራለሁ። እኔስ ወደ እግዚአብሔር መቅረብ ይሻለኛል፣ እኔስ ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና። እኔስ ወደ እግዚአብሔር መቅረብ ይሻለኛል፣
እኔስ ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና። ሕጉን እያሰብን እንቅረብ ወደ እርሱ ይመራናልና መሐሪ ነው እርሱ። በልባችን ይንገስ ግባ ከቤታችን የሕይወታችን ዋልታ እርሱ ነው ተስፋችን። የሕይወታችን ዋልታ እርሱ ነው ተስፋችን። እኔስ ወደ እግዚአብሔር መቅረብ ይሻለኛል። እኔስ ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና። ከቶ አላገኘም እሱን የሚመስል ነፍሴን የሚያከብራት የሚሰጠኝ ኃይል። በመከራ ሰዓት ከክፉ የሚያድነኝ ከየት አገኛለሁ መጠጊያ የሚሆነኝ? ከየት አገኛለሁ መጠጊያ የሚሆነኝ? እኔስ ወደ እግዚአብሔር መቅረብ ይሻለኛል። እኔስ ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና። በለመለመ መስክ መሸሸጊያዬ ነው። በሰላም ወጥቼ በሰላም ገባለሁ። ተስፋዬ እሱ ነው ይመራኛልና ዘወትር አቀርባለሁ ለአምላኬ ምስጋና። ዘወትር አቀርባለሁ ለአምላኬ ምስጋና። እኔስ ወደ እግዚአብሔር መቅረብ ይሻለኛል። እኔስ ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና። ለእኔስ ይሻለኛል መቅረብ ወደ ጌታ፣ ጋሻዬ ነውና የነፍሴ አለኝታ። ስለዚህ ቀርባለሁ አርቅም ከደጁ፣ ጠግቤ ኖራለሁ በበረከት እጁ። ጠግቤ ኖራለሁ በበረከት እጁ። እኔስ ወደ እግዚአብሔር መቅረብ ለእኔስ ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና። ቅኔ ከአፌ ፈሰሰ ያንቺን ስም እያወደሰ፣ ማርያም ማርያም እያልኩኝ ሰልፉን በድል አለፍኩኝ። ቅኔ ከአፌ ፈሰሰ ያንቺን ስም እያወደሰ፣ ማርያም ማርያም እያልኩኝ ሰልፉን በድል አለፍኩኝ። ሕይወት በሞት ተደምድሞ
በነፍሴ ተሹሞ ጠላት በሴራው ሳይጥለኝ ድንግል ምልጃሽ ነው ያዳነኝ። ቅኔ ከአፌ ፈሰሰ ያንቺን ስም እያወደሰ ማርያም ማርያም እያልኩኝ ሰልፉን በድል አለፍኩኝ። ነጋ ያ ክፉ ጨለማ ጥልቁ ስምሽን ሲሰማ መቼም ጠርቼሽ አላፍርም ጸንቷል ኪዳንሽ ዘላለም። ቅኔ ከአፌ ፈሰሰ ያንቺን ስም እያወደሰ ማርያም ማርያም እያልኩኝ ሰልፉን በድል አለፍኩኝ። ጎድሎ አያውቅም መዳፌ ላንቺ ቅኔ ተሰልፌ ትርፌ በረከቴ ነሽ አምሳል ወደር የሌለሽ። ቅኔ ከአፌ ፈሰሰ ያንቺን ስም እያወደሰ ማርያም ማርያም እያልኩኝ ሰልፉን በድል አለፍኩኝ። ዛሬ የሚያስፈራኝ የለ ከቦኝ የልጅሽ ሰላም ትምክህት ጋሻ ሆኖኛል ግርማሽ ዙሪያዬን ከቦኛል። ቅኔ ከአፌ ፈሰሰ ያንቺን ስም እያወደሰ ማርያም ማርያም እያልኩኝ ሰልፉን በድል አለፍኩኝ። ቅኔ ከአፌ ፈሰሰ ያንቺን ስም እያወደሰ ማርያም ማርያም እያልኩኝ ሰልፉን በድል አለፍኩኝ። ዝማሬያችን ይቀበልልን። ግን የእግዚአብሔር ያክብርልኝ። ዝማሬ መላእክት ያሰማልን። አዶሊስዬ ከልብ እናመሰግናለን። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ